በባለፈ ቪዲዮ ነግራችሁ ነበር። አላዛር ውጪ ላይ ቅምጥ ስላለው ትንሱ እርጉዝ ስለሆነች እንግዲህ አልተመቸቸውም። ወደ ውጪ ያየ ቤቱን ትዳሩን ለማፍረስ እየፈለገ ነው ብዬ ነግራችሁ ነበር። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት በዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁ ትንሽ ቻናሌ ቀዝቀዝ ያለ ስለሆነ እዋካችሁ ሳቲን ቶሎ እንድሞላ እዋካችሁ የኔ ቀልቦች አግዙኝ እላችኋለሁ። ቪዲዮዬን እስከ መጨረሻ እዩልኝ። እንዲሁም ሰብስክራይብ ላይክ ማድረጋችሁ የምታረጉኝ ደግሞ የኔ ቀልቦች ማለት ነው በጣም ነው ማመሰግን። እውነት እንደው በአካል አግኝቻችሁ እኔ እንጃ ብስማችሁ በቃ ፍቅራችሁ ራሱ ይወጣልኝ ነበር። በጣም ነው ማመሰግነው የኔ ቀልቦች። ሁሌ ሳሰለችሁ ኮሜንት የምትሰጡ ልጆች አላችሁ። እናንተን እግዚአብሔር አምላክ ያስቀምጠኝና ዩቲዩብ ይክፈለኝ። የትም ቦታ ብትሆኑ ማረጋውን ያውቃለሁ። ይሄ ቃል ነው። እሺ ብቻ ለመክፈል ያብቃኝ። ሰዓቴ እንዲሞላ እስከ መጨረሻ ድረስ እዩልኝ ማለት ነው። እንግዲህ ወሬ ሳላበዛባችሁ አላዛር ዛሬ ትንሱ ፍቅር የተቀበለችበት ወይም ደግሞ አላዛርን እሺ ያለችበት ቀን ነው። እንደው የዛሬ ቀን እሺ ባላልሹ የተረገመ ቀን ቢሆን አሪፍ ነበር። ለምሳላችሁ እህቶቼ፣ የኔ ውዶች፣ የኔ ማሮች፣ ሴት ልጅ አንዴ ቅስሟ ከተሰበረ እስከ መጨረሻ ነው ቅስሟ የሚሰበረው። ልንፎግር እንችላለን፣ ልናስመስል እንችላለን፣ ግን በትዳር ህይወታችን ላይ ማለት ነው አንዴ ቅስማችን ከተሰበረ መጀመሪያ ያልተስተካከለልን ህይወት ያልተስተካከለልን ትዳር ከገጠመን ማለት ነው በቃ እስከ መጨረሻ እንደዛ አይነት ህይወት ነው የሚገጥመን። አንዳንድ ጊዜም ደግሞ እግዚአብሔር ያዳላቸው ምናልባት በመጀመሪያ ትዳራቸው አስተምሯቸው የመጀመሪያ ትዳራቸው በቃ ለነሱ ትምህርት እንዲሆናቸው ህይወት እንዲሆናቸው ተምረውበት ሁለተኛ ላይ በጣም ጥሩ ትዳር የሚሰጣቸው ጥሩ ልጆች የሚሰጣቸው እኔ ነኝ ወይ ብለው እግዚአብሔርም የሚያመሰግኑ ሰዎችም አሉ ማለት ነው። ግን ያንዳንዶቻችን ህይወት ብልሽልሽ ሆኖ የሚወጣው ከዛ በኋላ ወንድ ያስጠላቸዋል፣ ትዳር ያስጠላቸዋል፣ ህይወት ያስጠላቸዋል። በቃ ምክንያቱም ሁሉም ወንድ እንደዛ ነው የሚመስላችሁ ማለት ነው። ስለዚህ ትንሱ አይዞሽ፣ አዎ አሁን ደካማ ጎኗን አይቶ ነው እንጂ እውነቴ ነው ምላችሁ ትንሱ እርጉዝ ባትሆን ኖሮ ማለት ነው አላዛር ይሄን ስራ አይሰራም፣ ይሄን ነገር አያደርግም፣ እንደፈለገ እንደዚህ አይሆንም። ግን ዋጋህን እንደምታገኘው ደግሞ እንዳትረሳ አላዛር። እግዚአብሔር አምላክ ዋጋህን እንደሚከፍለ የዚች የርጉዝ ሴት እንባ እያስለቀስክ እንባዋን እንዲፈስ ያደረካት አንተ ተንደላልጠ ወይም ደግሞ ሌላ ሴት ጋር ሄደ ወይም ደግሞ ህይወት ደስ ብሎኝ እኖራለሁ የሚል እንዳታስብ። እግዚአብሔር ከእንደዛ አይነት ሰዎች ጋር ስላለ ማለት ነው። ስለዚህ ትንሱ ጥፋትም ታጥፋ አታጥፋም መታገስ ያንተ ፋንታ ነው። ያለው ነገር ሰው ጸባዩ ቅይር የሚያደርግ ነው። እርግዝና ማለት ማንኛውም መልአክ ናት የምትባል ሴት ጸባዩ የሚቀያየር ነው። ስለዚህ ያንን ነገር ደግሞ ሰርች አርገህም ጎግል ላይም ሰርች አርገህም እንዲሁም ደግሞ ብዙ ሰዎች በኮሜንት ላይ ይሄ የእርግዝና ጉዳይ ነው ብለው ሁሉ ጊዜ እየለፈለፉልህ ያለው ግን አንተ ልብህ ወደ ውጪ ስላሰበ ሌላ ሴት ስላሰበ በቃ ማስቆም አይቻልም ማለት ነው። እንደዚህ ናቸው በቃ ወንዶች ሌላ ሴት ካሰቡ ማለት ነው ምንም ነገር ብታረጉላቸው ማስቆም አትችሉም ማለት ነው። ግን ዋጋቸው ያገኙታል። እውነቴ ነው መላችሁ። እንደውም በትንሱ የበደለ ወይም ደግሞ በእኛ የበደሉትን ሌላ ሴት ላይ እንደዚህ ረግጣ አፈር አድርጋ እንድታኖረው ነው የሚያደርገው። እግዚአብሔር ደግሞ በሌላ የጉዳት ካሳ ነው የሚከሳው ማለት ነው። የተጎዱት ደግሞ የማረፊያ ደስ የሚል ካሳ ይከሰናል ማለት ነው። እና አላዛር ልብህ እንደዚህ እንዳበጠ ግን ምትቆይ እንዳይመስልህ። ማሚ ደግሞ አንቺ እግዚአብሔር አምላክ የስራሽን ይስጥሽ እንዳለችሽ እውነት የስራሽን ይስጥሽ። አንቺ የምታደርጋቸው ስራዎች እኔ የስራሽን ይስጥሽ። እኔ ሴት ልጅ ነሽ። በሴት ልጅ ላይ የሴት ልጅ ስሜት ይገባሻል፣ የሴት ልጅ ችግር ይገባሻል፣ የሴት ልጅ ምን ያህል ፈተና እንዳለባት መከራ እንዳለባት ይገባሻል። ግን አንቺ ሴት እንዳልሆንሽ ነገር በሴት እንዳልተፈጠርሽና ሴት እንዳልወለድሽ ነገር እቺ ልጅ እቺ ምስኪን አምጥታቻት ለምናቻ። እንደውም ዛሬ የትንሱ የሰርጓን ፎቶ የሽምግልናዋን ፎቶ እያየው ነበር። እውነት በክብር በማረግ ለምናችሁ ቤቷ ሄዳችሁ ለምናችሁ ያመጣቻት ልጅ በዚህ ልክ
እናንተ ልትበድሏት ግን አይገባም ነበር። እውነቴ ነው የምላችሁ እናንተ ልትበድሏት አይገባም ነበር። ይሄን ሁሉ ግፍ ልታደርሱባት እውነት ለመናገር አይገባም ነበር። እያንዳንዳችሁ ግን ዋጋችሁን ታገኙታላችሁ ማለት ነው። ስለዚህ አላዛር ትንሱ ሲሄድ ጥርግ ይበል እንዳትለማመጪ። እውነቴ ነው የምልሽ አላዛርን እዋክህ ብለሽ ለሱ ደግሞ ዘለላም ባንድ አታወርጂ እባክሽ። እንደው ምታለቅሽ ከሆነ እንኳን ተደብቀሽ አልቅሽ። ሴት ልጅ እንደዚህ ብልህ ስትሆን ነው እንባዋ ለወንድ ልጅ ማሳየት የለባትም የሚል እምነት ነው ያለኝ ማለት ነው። ምክንያቱም እናንተ እንባችሁ ስታሳዩ ወንድ ልጅ ደስ ይለዋል እንጂ ይከፋዋል ብላችሁ እንዳታስቡ። በጣም ነው ደስ የሚለው። በቃ በጣም እኔ ውስጣቸው ላይ ሰይጣን አለ ይሁን ምን እንዳለ ራሱ አይገባኝም ማለት ነውና ሴት ልጅ ሲያስለቅሱ ስታዝን ጉስቁል ብላ ስትኖር በቃ ያለነሱ ህይወት የለም ያለነሱ ገንዘብ የለም ያለነሱ ባል የለም ያለነሱ ቤት የለም በቃ እንደዛ አይነት ስሜት ስለሚሰማቸው ማለት ነው። እህቶች እባካችሁ እንባችሁን አጉልታችሁ ለወንድ እንዳታሳዩ፣ ለበደላችሁ ሰው እንዳታሳዩ። ወንድ ብቻ አይደለም ለበደላችሁ ይሄ ለገፋችሁ ፈተና ላሳያችሁ ለጣሏችሁ ለሰደቧችሁ እናንተ እንድትጠፉ ለሚፈልጉ ሰዎች እንባችሁ ዘለላ እንባ እንዳታሳዩዋቸው። እውነት እንዳታሳዩዋቸው። ምንም ቢያማችሁ ምንም ብትገፉ ምንም መከራ ቢያሰቃያችሁ ማለት ነው አስመስሉ። በቃ በእንደዛ አይነት ነገር አስመስሉ። ምክንያቱም እግዚአብሔር አይጠላችሁም። እነዛ ሰዎች ደስ እንዲላቸው አትፍቀዱላቸው። በቃ በእነሱ ፊት መሳቅ፣ ራሳችሁን መጠበቅ፣ ማንነታችሁን መጠበቅ፣ እነሱ ባሉበት ደስ እንዳላችሁ ማስመሰል ነው እንጂ እንባ ካሳያችሁ ጉስቆልና ተጎሳቁላችሁ እዛ ሰው ላይ በቃ በጣም ነው ደስ የሚላቸው። የኔ ግፍ እኮ ነው የሚሏችሁ። ደግሞ እነሱ በድሏችሁ የኔ ግፍ እኮ ነው በኔ የሰራችሁ ነው በኔ እንደዚህ ያደረገችሁ ነው እኔ ረግማት እኮ ነው እንደዚህ ነው የሚሏችሁ እንጂ እውነት እናንተ በእነሱ ምን ያህል ተጎታችኋል እነሱ የበደሏችሁ ምን ያህል ሰበራችሁ የሚል ነገር አያስቡም ማለት ነው። ስለዚህ ውድ እህቶቼ በተለይ እህቶቼ የኔ ውዶች የኔ ማሮች ማለት ነው የኔ ቀልቦች የኔ ስደተኞች ማለት ነው እናንተ ለሰው እንትናችሁን እንዳታሳዩ እሺ። ለሰው ማለት ነው ምንም እንባችሁን እንዳታሳዩ ምንም ነገር ማለት ነው ምንም ነገር። ስለዚህ በእነሱ ፊት ደስ እንዳላችሁ ነው ማሳየት ያለባችሁ ማለት ነውና ትንሱ ብዙ ጊዜ እንባሽን ለነሱ ማሳየት የለብሽም። ለማሚ ለምን ብለሽ ማሚ ያይሻት እኔ እንድትፈታ ትፈልግ ነበር ልጅ ስላለ እንደዚህ ይባላል። ሴት ልጅ ላይ ህይወት እንደዚህ ጉስቁል አድርገሽ ሄደሽ ለምነሽ ሽማግሌ ሆነሽ እናት አባት ቆመሽ ካልተሰጠኝ አልወጣም ብለሽ የለምንሽ ሴትዮ ማለት ነው ዛሬ በደካማ ጎኗ ምንም ትሁን ምንም ክፉ ትሁን እቺ ልጅ እኮ ልጅ ናት፣ ገና ናት፣ ልጅ ናት፣ ያልበሰለች ናት። ነገ እየበሰለች ስትመጣ እኮ ራሷ ትዳሯን መምራት የሚያቅታት ሴት አይደለችም። ስለዚህ በልጅነታችን እኛም ብዙ ስህተቶች ሰርተናል፣ ብዙ ጥፋቶች አጥፍተናል። እውነቴ ነው የምላችሁ በልጅነት ነገ እንደዚህ ይሆናል እንደዚህ ይቆጨናል ወይም ደግሞ እንደዚህ ለምን አደረግን የሚሉ ስህተቶች ልንሰራ እንችላለን። ምክንያቱም ልጅነት ስለሚያጠቃን ስላልበሰልን ትዳር ምን አይነት እንደሆነ ስለማናቀው ልጅ ምን አይነት እንደሆነ ስለማናቀው ያ ነገሮች ሊኖሩ ይችላሉ። ስለዚህ አንቺ ነገ ወደ ማንነቷ የምትመለስ ነገ እውቀትን የምታመጣ ሴት ላይ ልጅ ያንቺ የልጅ ልጅ በሆዷ ያለ ነገ ልጁ ሲወለድ ማደጓ አይቀርም ያድጋልና ይታዘበኛል፣ እናቴን እንደዚህ ያደርገዋታል እንደዚህ በድሏታል የሚል ነገር አይምሮ ላይ ይቀርጻል ብለሽ ማለት ትተሽ ማሚ በዚህ ልክ አንቺ የምታጨበጭቡና በዚህ ልክ ልጅቷ ላይ ግፍ የምታደርሹ አይተሽዋል ብዬ አስባለሁ። ባልፈተሻል ልጅ ብቻሽን አሳድገሻል ምን ያህል እንደሚያም ምን ያህል መከራ እንዳለው ታውቂያለሽ ብዬ አስባለሁ። ምክንያቱም ልጅ ስለሚያወራ ስለምንሰማ እናቴ ብቻዋ ናት ያሳደገችኝ አባት ፍቅር አላቅም ብሎ ሲያወራ ስለሰማን ማለት ነው። ግን ያንን ህይወት አንቺም ልጅሽ ላይ እንዲደገም ፈቀድሽለት፣ የልጅሽ ላይ እንዲሆን ፈቀድሽ። ልጁ ያለ አባት እንዲያድግ እንደገና የልጅ የአባት ፍቅር እንዳያይ ልጁ ላይ ጠባሳ እንዲቀመጥ እናንተን እንዲጠላ ጥላቻ እንዲቀመጥ እያደረግሹ ያለሽው አንቺ ነሽ ማሚ። ምክንያቱም አንቺ ምንም ጥሩ ነገር የለሽም። ለምን እንደሆነ ታውቂያለሽ? ጥሩ ነገር ቢኖር አላዛር ራሱ እንግዲህ አባቴን በጣም እጠላዋለሁ ብሎ ሲያወራ ሰምቻለሁ ከዚህ በፊት ማለት ነው። አባቴ በጣም ነው የምጠላው፣ አላቀውም፣ በድሎኛል፣ ፍቅር አልሰጠኝም፣ አላሳደገኝም ሲል ነበር። ይሄን ነገር የጥላቻ ዘር የዘራሹ ደግሞ አንቺ ነሽ። ይሄ ያላዛር አባት ሳይሆን አንቺ ነሽ ስለ ጥላቻ ዘር ስዘር የነበረው አንቺ ነሽ። ለትንሱ አሁን
እሷ እንደዚህ ናት ብለሽ ላላዛር እንደነገርሽው ማለት ነው ስለ አባቱ ራሱ ምንም ጥሩ ቢሆን መጥፎ ነገር ነግረሽ የጥላቻን ዘር የዘራሽው ላላዛር አንቺ ነሽ። ምክንያቱም ምንም ጥሩ ነገር ስለሌለሽ ማለት ነው። አየንሽ እኮ ሰው ከፍሬው ያስታውቃል ይባላል አይደል? ከፍሬው ያስታውቃል። ጥሩ ዛፍና መጥፎ ዛፍ ከፍሬው ያስታውቃል የሚባል ነገር አለ። አንቺ ጥሩ ብትሆኚ ትላንትና ልጅሽ በጥሩ በመልካም ነገር ብታሳድጊው ስለ አባቱ መጥፎም ቢሆን እንኳን ጥሩ ነገር ብትነግሪው ጥሩ ነገር እየነገርሽ ብታሳድጊው ስለሱን ጥላቻ አይኖርም ነበር። አሁን ለሚረገዘው ልጅ ራሱ እሱ ያለው አመለካከት የፈለገ ትንሱ ብትበድለው ይቀይር ነበር ማለት ነው። ግን እንደዚህ ጥላቻ በጥላቻ ተሞልቶ ልጁንም እንዲጠላ ሚስቱንም እንዲጠላ ቤቱንም እንዲጠላ ያንቺ እጅ አለበት። እሱም ብቻ ሳይሆን ያው መተትም አለበት ብለን ከዚህ በፊት ራሱ ልጅሽ ተናግሯል ማለት ነው። ስለዚህ ማሚ ነገ እኔ ለሰማይ ቤትሽና ለምድር ብቻ አንቺ በሰማይ ቤት አይደለም የምታዩ በምድርም ራሱ ታያለሽ። አንቺ በህይወት ያለሽ ይሄን ግፍ ምስተራቸው ነገሮች እግዚአብሔር አምላክ እንደሚያሳየሽ ማለት ነውና ትንሱ አይዞሽ፣ ህይወት ይቀጥላል። ትዳርን ካልፈለግሽ እግዚአብሔር ፍሬ ሰጥቶሻል፣ ይበቃል። ብዙ በወለደ አይደለም እግዚአብሔር አንድ ላይ ፍሬ ከሰጠሽም ከባረገልሽ ነው። ካልሆነም ደግሞ በጣም ልጅ ነሽ፣ ገና ልጅ ነሽ፣ እድሜሽ አልሄደም፣ እድሜሽ አላለፈም። ሌላ ደግሰሽ የማግባት መብት አለሽ። ምክንያቱም 3ም 4ም ወልደው ደግሰው ተሞሽረው የሚወጡ ብዙ እህቶች አሉ ማለት ነው። በቃ እቺን ትዳር አፍቺኝ ያለሻ ፍቹ ላንቺ ስላልሆነ ነው። በቃ ይሄን መከራ ይሄን ስቃይ አሳልፈሽ እንድትወጪ ለነገ ትምህርት እንዲሆንሽ ለነገ ላንቺ ህይወት እንዲሆንሽ እግዚአብሔር ስለፈቀደ ሊሆን ይችላል። ስለዚህ በእንደዚህ አይነት ነገር እምነት ማድረግ አለብሽ። በቃ እግዚአብሔር ይሄን ነገር በቃ ለኔ ጧት ስወለድ ከናቴ ማህፀን ስወጣ እንደዚህ አይነት ነገር ስለፈቀደልኝ ነው፣ እንደዚህ አይነት ነገር እንዲሆን ስለፈቀደ ነው ብለሽ ራስሽን ማሳመን አለብሽ እንጂ በእርግዝና ጭንቀት አይፈልግም። ለልጅሽም ላንቺም ጥሩ ስላልሆነ ማለት ነው። ስለዚህ ራስሽን አበርትተሽ እግዚአብሔር ይመስገን እኛ ተመልካች በጣም ምንወድሽ ተመልካች አለን። ዩቲዩብ ከከፈለሽ ቤትሽን ልጅሽን ማስተዳደር አያቅትሽም። ደግሞ ጎበዝ ነሽ፣ ተማሪ ነሽ፣ ትማሪያለሽ፣ የትምህርት ሞራል አለሽ። ትምህርትሽን አታቋርጪ። ትልቅ ቦታ ደርሰሽ አይደለም ቤትሽ ልጅሽ የሀገርን ህዝብ እንደምታስተዳድሪ ተስፋ እናረግብሻለን ማለት ነው። ስለዚህ ሰው የዘራውን ያጭዳል። መጥፎ ከሰራ መጥፎ፣ ጥሩ ከሰራ ጥሩ፣ የዘራውን ማጨዱ ስለማይቀር አይዞሽ ትንሱዬ፣ እንዳታስቢ፣ እንዳትጨናነቂ። ማሚና ላዛር ግን ፈጣሪ አምላክ የሰራችሁን ይስጣችሁ። ምንም ማለት አንችልን። ውድ ቤተሰቦቼ እንግዲህ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ የዛሬ ቪዲዮ በዚሁ አበቃለሁ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አክብራችኋለሁ።